አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው አለቃችሁ እቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል። ፀጉራችሁ እንደዚህ እየተባላችሁ አይዞህ ያልፋል፣ ችግር የለውም። ያ አይነት ፍቅር ያስፈልጋችኋል። አይ ቲንክ ብዙዎቻችሁ እኔን የምጠሉኝ ሰዎች የታዘብኩት ነገር ምንድነው? በጣም ተጎድታችኋል ህይወታችሁ ላይ። በጣም የሆነ ሰው መጥቶ ጎድቷችኋል። የሆነ ሰው መጥቶ ራሳችሁ እንድጠሉ አድርጓችኋል። የሆነ ሰው መጥቶ እቺ ህይወት እንድጠሏትና እንድታንቋሽሿት አድርጓችኋል። ጥፋተኛ አይደላችሁም እንድታውቁ ትፈልጋለሁ። የእናንተ ጥፋት አይደለም እንዲህ የሆናችሁት። የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላል እሱ አይደለ? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተን መጥቼ ተነስ፣ እንደዚህ መስራት አለብህ፣ ሀብታም መሆን አለብህ እምላችሁን ይመስላችሁ። ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው። በጣም ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ። ሞቲቬሽን ስላችሁ ብዙ ሰው በሚገባው መንገድ ነው የገለጽኩት። የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተህ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ። ተውትና በረንዳ ወጥተሃል፣ አንተ እኮ ደሃ ነበርክ፣ አንተ እኮ እንደዚህ ተጥለህ የነበርክ ሰው እኮ ነህ፣ ማን ስለሆንክ ነው እዚህ መጥተህ ተመልሰህ የምትነግረን ምናምን። እሱም ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት። እሱ ማንነት ለማስተማር ነው ወደዚህ የመጣሁት። ምክንያቱም እናንተ ያለፋችሁበት እያንዳንዱ መንገድ እኔ ስላለፍኩት። ለ7 ዓመት ሙሉ ካናዳ ነበርኩ። ምንም ብር ሳልይዝ ኢትዮጵያ ገባሁላችሁ። ኢትዮጵያ ስገባ በጣም ብዙ ነገሮች ተቀያየሩ። እውነት ለመናገር ካናዳ ያለው ብር ላልይዝ እችላለሁ፣ ግን ዕውቀት ቀምሼ ነው የሄድኩት። ህይወት አስተምራኝ ነው የሄድኩት። በደንብ ስለ ራሴ አውቄ፣ ስለ ሀገሬ አውቄ፣ ምን አይነት ለውጥ ማምጣት እንደምችል አጠናቅቄ እንደዚህ አውቄ ተመለስኩኝ። ያመጣሁት ለውጥም በአጭር ጊዜ ያመጣሁት ለውጥም እኔ ብቻ ሳይሆን እናንተም አስገርሞ በጣም ጥሩ ቪዲዮ እየሰራችሁ ነበር። ስለዚህ እወቁት። ከእናንተ በላይ ነኝ እያልኳችሁ አይደለም። እኔ ብፁዕ ነኝ ፐርፌክት ነኝ እያልኳችሁ አይደለም። በገንዘብ እበልጣችኋለሁ እያልኳችሁ አይደለም። አላውቀውም ባንክ አካውንታችሁ፣ እናንተም አታውቁትም ባንክ አካውንቴ። እውነት እናንተን ማነቃቃት፣ እናንተን ሞቲቬት ማድረግ ማለት የህይወት መንገድ ለማሳየት ነው። የራሴ መንገድ አውቄያለሁ። ያላችሁበት አብዛኞቻችሁ ያላችሁበት አዘቅት አውቀዋለሁ። እንደውም የምትተርቡኝና የምትጠሉኝ ሰዎች ወደዛ ኢቨንት ብትመጡ
እድሉ ብትሰጡኝና ቁጭ ብላችሁ ብትሰሙኝ ተርጉኝ ችግር የለውም እዛ ቁጭ ብላችሁ ከዛ እውነቴን ነው የምላችሁ እውነት እናንተ እየተረባችሁኝ እያለ ከሰው ፊት መድረክ ወጥቼ ለመናገር መሞከሬ መፈለጌና መዘጋጀቴ ለራሱ ምን ያህል ማንነቴ ጠንካራ እንደሆነ ማሳያ አይደለም ይህ ማንነት ማስተማሪ ነው መጥፎ ብርታቴ ማስተማሪ ነው መጥፎነት ይውህና ማስተማሪ ነው መጥፎነት የራስ ፍቅር ማስተማሪ ነው ስህተት ግን ብዙዎቻችሁ አይምሯችሁ ጠባብ ስለሆነ በገንዘብ ብቻ ነው የምትመነዝሩት የኔ ምክር ገንዘብ ስለ ገንዘብ ብቻ ስለ ስራ ብቻ አይደለም ህይወት ከዛ በላይ ነች አሳይታኛለች ስለዚህ ማርች 28 ቅዳሜ ዋርነር ቲያትር ቲኬት ባዮ ላይ አለ ሊንክ አለ ክሊክ አድርጉትና ቡክ አድርጉ ኑና ተመልከቱኝ ይህ አዲሱ ሱፐርስታር እሴት ቱር ጀምሯል አንሰማም አንፈራም